በጣም አመሰግናለሁ ጌትነት ወርቁ የእናት ፓርቲ የውጭ ግንኙነት ኃላፊ ዛሬ በተለያዩ ጉዳዮች ላይ ለመነጋገር ነው የጋበዝኩ ሰሞኑን የአዳነች አቤቤን ከተለያዩ የፖለቲካ ፓርቲዎች ጋር ያደረገችውን ውይይት ተመልክቶ በተለይም ከሽልማት አሰጣጥ ስነስርዓት ጋር በተገናኘ እናንተ ማቋማችሁን ግልጽ ያደረጋችሁበት ምላሽ የሰጣችሁበትም ሁኔታ አለ እሱን ወደ ኋላ ላይ እመጣበታለሁ እንደው እንደ አንድ የፖለቲካ ፓርቲ አመራር እንደ አንድ ኢትዮጵያዊም አሁን ምን ላይ ነው ያለነው ኢትዮጵያ ምን ላይ ነው ያለችው መሳይ በጣም አመሰግናለሁ ለሰጠኝ እድል እኔ እንግዲህ ማለት በውጥንቅጡ እየጠፋ መስቀለኛ መንገድም ማለፍ ያለ እና ዲሞክራሲ ሰፍኖ ፍትህርት ሰፍኖ መልካም አስተዳደር ሰፍኖ ኢትዮጵያ የውድድር ሜዳው ሰፍቶ ተቃዋሚዎች ፓርላማ ገብተው ኦር እንደው መሰል ነገር የምታወራበት ሳይሆን ሀገር ይኖረናል ወይ የሚል ጭንቀት ውስጥ ሁልጊዜ ራስን የምታገኝበት ነው መቼም የኔ ስሜት እንደው ዝም ብሎ ለብቻ የሚወለድ ሳይሆን እንደ አጠቃላይ እንደው እንዲህ ያለ ስሜት የሚጋባበት ብዙ ነው በሚል ነው እንትን ማድረግ አናሊሲሳችንም ይሄ ነው ሀገር ጭንቅ ላይ ማህበረሰብ ጭንቅ ላይ ያለበት ነው የሚሰማን መሳይ ጌትነት እንግዲህ ምናልባት አገዛዙ የአብይ አህመድ አገዛዝ ለኢትዮጵያ ህዝብ ጥያቄዎች መልስ መስጠት እንደማይችል አቅሙም ፍላጎትም እንደሌለው በተደጋጋሚ ያሳያ ያለበት ሁኔታ ነው አሁን የማህበረሰቡ ጥያቄ የተለያዩ የህብረተሰብ ክፍሎች ጥያቄዎች ገፍተው መጥተዋል በአንጻሩ አገዛዙ ሌላ ዓለም ላይ ነው ያለው እንደ አንድ ፖለቲከኛውን በድጋሚ ያነሳዋለሁ እንዴት ትረዳዋለህ መንግስት ወዲ ህዝብ ወደዛ የሆነበት ሁኔታ የሚያቀራርብ ነገር አይታይም ጨርሶኑ ከኢትዮጵያ ህዝብ ጥያቄዎች ጋር የማይገናኙ ነገሮች ነው እየተደረጉ ያሉትና ምንድነው እየሆነ ያለው ዛግራ አንድ ቃል ብዙ ጊዜ ላለመጠቀም በጣም ትቼ የነበረ ቃል ነውና ልጠቀም መሰለኝ መሳይና የእርግማን ውጤት ነው የሚመስለው እንደ ስርዓት በእርግማን የመጣ ስርዓት ነው የሚመስለው ማለት ለምሳሌ አሁን እኔ በዘመነ ህወሓት ፖለቲካ ውስጥ ላለመግባት በጣም በርቀት ነበር የምሄደው ነው ከዛ የባሰ ስርዓት ይመጣል ብዬ ገምቼም አስቤም አላውቅም እድሎች ነበሩ ከዩኒቨርሲቲ እንዲህ ያሉ እንትኖችን በተማሪነትም በአስተማሪነትም ስታረ በጣም ብዙ እድሎች ነበሩ ያንን ኢንተርቴን ለማድረግ አልፈለኩትም ነበር በጣም ብዙ ሰው ያ ስሜት ያንግ ስታፉ እንደዛ እንትን ነበረው እና ግን ማስታውሰው ይሆነ እንደው አይደለም በጣም አጎብዳጅ ካድሬ ያቶ መለስ ንግግር የሚደግመው ሰው ጭምር የሆነ ነገር እኮ ማስታወሻ ላይ ይዞ ሄዶ ጥቂት ነገር እኮ ሲያደርግ እኮ ታየው ነበር 97 ዓመተ ምህረት ታስታውሳለህ በነበረው ምርጫ ክርክር በጣም ብዙ ሐሳቦች ኮንዶሚኒየምን ጨምሮ ሌሎችም ሐሳቦች የተቃዋሚ ሐሳቦች ነበሩ በጣም እኮ ነው የምትደነቀው አሁን ምንም እኮ የጆሮ ያልፈጠረበት እኮ ስርዓት እኮ በቃ ነው ድፍን ጭንጫ እኮ ስርዓት እኮ እንዴ ይህን ያህል ጊዜ መግለጫ አውጥተን በአማሩ ቃላት በተዋቡ አረፍተ ነገሮች በሚያማልል አነጋገር ተናግረህ ህዝብ ተናግሮ ሚዲያ ተናግሮ ቴክኖሎጂ ፈቅዶልህ አንዱን እንኳን ሰምተህ እንዴት አታስተካክለው እንዴት በጥፋትህ ላይ እንዴት ትንከባለላለህ እና ሮል የሚያደርገው በሁለተኛው እንክብል ሌላ ጥፋት ይዞ ነው የሚመጣው በሁለተኛው ሲንከባለል አሁንም ሌላ ሶስተኛ ጥፋት ነው እያደረገ የሚመጣው እንዴት አንዱ ላይ እንደው እንትን አናደርግም እና ይሄ ነው ይሄኛውን ሐሳብ ቃል እንድጠቀም የገፋኝ መሳይና ታዝናለህ በጣም የህዝብ ጥያቄ አይደል እንደው በኤሊት ደረጃ አጠገብ ያሉ አወዳሾችን ሰብስበህ ማለት ለምሳሌ ቲፒኤልኤፍም ያን ያደርግ ነበር ሌሎች ስርዓቶችም ያደርጋሉ ምስፋይን ምንም ያን ያህል ነውር ላይሆን ይችላል ግን የነሱን እውነት እየተቀበልክ ለራስህ በባዶ አዳራሽ ውስጥ እየደለክ እና በእውነቱ ውስጥ ሳይሆን በውሸቱና በጥፋቱ ላይ እየተንከባለልክ እንዴት ትኖራለህ እና እንዲህ ያለ ግራ የገባው በጣም የሚያስደንቅ የሚያሳፍር ሁኔታ ውስጥ ነው መሳይ ያለ ነው አይደለም የህዝብ ጥያቄ ለመቀበል ነው በጣም ሩቅ እኮ ነው በጣም ሩቅ እኮ ነው ጌትነት ምናልባት አሁን ከኢኮኖሚም ከፖለቲካም ከማህበራዊ ጉዳዮችም ጋር ተያይዞ የኢትዮጵያ ህዝብ ጥያቄዎች አሁን ተቆልለው ምናልባትም ስርዓቱን ንደው ጥያቄዎች የህዝብ ብሶቶች ክምር ተንዶ ስርዓቱን እንደው ጠራርጎ ያጠፋዋል ወይ የሚልም ተስፋ የሚያደርግ አይጠፋም ምክንያቱም በየጊዜው የህዝብ ጥያቄ እየተከመረ እየተቆለለ መጥቷል ግን አንዳቸውንም ለመፍታት ወይም ደግሞ መልስ ለመስጠት አይደለም እነሱ ሌላ ዓለም ላይ ነው ያሉት ሰሞኑንም ጠቅላይ ሚኒስትሩ ወደ ገጠር ሄዶ የገጠር ኮሪደር ጀመርኩ አለ የገጠር ኮሪደር ለማስጀመር የሄደበት አካባቢ ህዝቡ ከፍተኛ ብሶት ላይ ነው ያለው አዲያ በአሁን ሰዓት መምህራንና ጤና ባለሙያዎች ከከተማ እየፈለሱ ወደ ገጠር ሄደዋል ምክንያቱም ደሞዝ እየተከፈላቸው አይደለም የሚበሉት አጥተው ትዳር ተፈቶ ቤተሰብ ተበታትኖ ያለበት ሁኔታ ነው ያለው እዛ ሄደን የገጠር ኮሪደር አስጀምረናል የሚል ነገር ነው ያነሳው እንደው በዚህ ደረጃ መንግስትና ህዝብ ሆድና ጀርባ ሆኖ ምን ያህል ጊዜ ይቆያል ምንድነው ምንስ መደረግ አለበት ሁለቱንም ነጥቦችን ትላርጋቸው
መጀመሪያው እንዳልኩ ነው ለምንድነው የተራራቅ ነው ለምንድነው እንዲህ ይሆን ነው የሚለው እኔ የሚገባኝ ነገር ፖለቲካዊ ወይም ሳይንሳዊ ዴፊኒሽን አታገኝለትም እርግጠኛ ሆኜ ማንም ከነሱም ሆኖ ይምጣ ከሌላም ሰው ሆኖ ይምጣ ኖ በዚህ ምክንያት ነው እንዲህ ስለሆነ ነው ዘመኑ ስላልፈቀደ ነው ኦር ሳምቲንግ ብሎ ፋይል ሊያደርገው አይችልም እና የደረስኩበት እውነት ሰው እርግማን አለ ማለት ነው በቃ ይሄንን አክሰፕት የምታረግበት እርግማን አለ ማለት ነው ብዬም እንዲደበድም ያረገኝ እኔ ለመጀመሪያ ጊዜ ነው አንተ ጋር በይፋ ይሄንን እንትን የተናገርኩት ለምሳሌ ሀዲያ ሁለት ምሳሌዎችን ላጣቅስል አንድ ቅርብ ያለና አንድ የሀዲያውን ስላነሳው ሀዲያ ብዙ መምህራን ስራቸውን እየለቀቁ በደቡብ አፍሪካና ሳውዲ አረቢያ በስደት የሚሄዱበት ነው ጋውናቸውን እያስቀመጡ ዲግሪና ማስተርስ ያላቸው ቁጥሩን ልንቸገር እንችላለን ምን ያህል የሚል አንድ የመብላት አቅቷቸው የልጆቻቸውን እናቶች ሚስቶቻቸውን እየተደበቁ የሚጠፉ ወዴት እንኳን እንዲሄዱ የማይታወቁበት ቅድም እንዳልከው ደግሞ ከከተማ ወደ ገጠር እያረስኩ እንኳን ቢያንስ የሆቴል ላቆይ ብለው የሚወጡበት ነው ያ አካባቢ ሪአክሽኖችን ልናይ እንችላለን የዛ አካባቢ መሄዳቸውን ጠብቆ ሪአክሽኑ ልናይ እንችላለን ከፈለግን እነሱም ስለሚያዩት እኛም ስለምናየው የፐብሊክ እንትን እንደ እውነት ባትወስደው አንድ የቅርቤን ደግሞ ልንገር አዲስ አበባ 3 ልጆች አሉት ረው እያሳደጉ እየታተሩ ይኖሩ ነበር በቃ ማይሆን ሁኔታ ሲደርስ ትቷጠፋ ከነ ልጆቿ ትቷጠፋ በቅርብ ነው ያገኘኋት ሴትዮዋን የምታወቅ ማቃትን ሴት ነው የምነግርህ ይሄ ቅርብ ያለ አፍንጫዬ ስር ያለ ያገኘኋትን ነው የምነግርህ በስማ በለው ምናምን የሰማሁትን አይደለም ሉክ አባት በልጆች ያው በዚህ ዘመን በጣም የተቀየረ ኤንቫይሮንመንት ነው ያለው አባት እንደ እናት ልጅን እንደ ድመት አንጠልጥሎ የሚኖርበት ሁኔታ ነው አሁን ያለው ራይት እንዲህ ያለ ጭካኔ የሚያሳድርበት በቃ አይቻልም አንተ አጠገብ አንተ ፊትህ ሲሞቱ ከምታይ በረሃብ ሲንገላቱ ከምታይ ጠፍተህ ምናልባትም ራሱን አጥፍቶ ሊሆን ይችላል ሰውየው ብዙ አሰብኩኝ እንዴት ያለ ጨካኝ ነው አልኩኝ በአንድ በኩል ምናልባትም ደግሞ አንድ ቦታ ሄዶ ራሱን አጥፍቶስ ቢሆን በቃ የልጆችን እንትን ከማይ ብሎ ሉክ እቺ ሴትዮ አሁን በቀን 2-3 ቤት እየነጠረች ልብስ እያጠበች እንጀራ እየጋገረች ምን እያለች እዳፍዳዋን ታያለች ይሄ ነው እውነታው ይሄ ነው የብዙሃኑ ህይወት ይሄ ነው ይሄንን አይሰሙም አያውቁም ኦር መስማት አይፈልጉም ምልህ እንግዲህ በዚህ እንከራከር ካሉ ኤኒ ታይም ቀርበው ልንከራከር ተጋኗል ካሉ ልንከራከር እንችላለን እና ምን ይደረግ የሚለው እንዳልኩ እኔ ዛሬ አንድ የምነግርህ ነገር አሁን የሆነ አካል ከእንትና መጥቶ ነፃ አውጥቶኝ ወይም ደግሞ የሆነ ፓርቲ ታግሎ እንትና እኔ ይሄ ማብቃት አለበት ከ1960ዎቹ በፖለቲካውን ዝም ብዬ ዘመኑና ፖለቲካውን ልንካው ብዬ ነው ሲጠብቅ ኖረ ማህበረሰብ ሲታሽ ኖረ ነፃ ያወጡኛል ያላቸው ራሳቸው ነፃ ያልወጡ ሲታሽ ኖረ ማህበረሰብ እያንዳንዱ ሰው ጠጠር መወርወር ለእያንዳንዱ ራሱ ነፃነት መታገል አለበት ለእያንዳንዱ ማንም ለማንም አይደለም የራሱንና ቤተሰቡን ነፃ ለማውጣት መታገል አለበት ፐር ሃውስሆልድ ነው ትግል መስበክ ያለብን የሆነ አካል ተደራጅቶ እንትና አርጎ መጥቶና እኔ ተናጋሪው የፓርቲ አመራሩም ወይም የስብስቡ ሞርሳምበዲም ማቆም አለበት ሚዲያውን ማቆም አለበት ለየራስህ መብት መከበር እያንዳንድህ አስተዋጽኦ አድርግ ተብሎ መነገር አለበት ሀብለም መጀመር አለብን መሳይ እስቲ ወደ እናንተ እንምጣ የፖለቲካ ፓርቲዎች እናት ፓርቲ በአገዛዙ እንደዚሁ እየተኮረኮመ እንዳለ እንሰማለን ሰሞኑንም አንድ ጉዳይ ነበራችሁ ከምርጫ ቦርድ ጋር የተያዘ ባንድሚውን በሌላ ተጽዕኖ እየተፈጠረባችሁ እንዳለ እንሰማለን እስቲ ከምርጫ ቦርድ ጋር የገባችሁበት በሌላ በኩል በአገዛዙ እየተፈጠረባችሁ ያለው ጫናስ ምንድነው ወቅታዊ የእናት ፓርቲ ቁመና ምንድነው መሳይ እንግዲህ ያው እንደ አጋጣሚ ሆኖ አሁን የሚደመጥ ተቋም መፍጠር ይቻላል ይመስለኛል ከ2013 ምርጫ ማግስት ያው ተኝተን ባለመክረማችን ወይም የምርጫ ጊዜ ፖለቲከኛ ወይም ፓርቲ ባለመሆናችን የህዝቡን ብሶት እናስተጋባ ቆይተናል እንግዲህ አሁን በዚህ ጊዜ በቀጥታም በተዘዋዋሪም ይነግሩ እንደነበረው ምርጫ ቦርድ አካባቢም እንደው ይመንደግ አዎ ህጻጾች ሊኖሩ ይችላሉ ችግሮች ሊኖሩ ይችላሉ ግን እንደው እስቲ ትንሽ የሆነች አጥር እንስራለትና ቢያድግ ቢወጣ ተገዳዳሪ ተቀናቃኝ ይሆናል ብለ የምትጠብቀው ነው አሚን አይደለም የተለየ ፕሪቪሌጅ ያገኝ ማለት ሳይሆን እንደዛ ለኔ ላንተ ወደ ሳምበዲ ምናምን ሳይሆን እንደው ለሀገር ሲባል እንደው አይደለም ገዢው ራሱ እንኳን ጭምር ማለት ነው መጠበቅ ያለበት ነበርና አሁን ይችን አንድ ያለች ጭልጭል የምትልን ተቋም ለመኮርኮም የሚኬድበት ርቀት በጣም ይገርመኛል ግድ የለህም ይሄ አሁንም እንዳልኩህ እንደው ከሆነ አንድ ፓርቲ ጋር ምናምን የሚያያዘው ነገር ብዙም እንትን ስለማያረግ ዞሮ ግን እናት ፓርቲ ጠንካራ መሆኑን ህዝብ እንዲያቅ ይሄንን ችግር ግን ተቋቁሞ ሲወጣ ማየት የኔ ምኞት ነው ትጋት ነው ኤንድ ማህበረሰብን በዛ ይገምተዋል ብዬ ጠብቃለሁኝ እና ይታለፋል መሳይ that's fine ገንዘብ ነው የሚቀጡት ኦር ሌሎች ስርና ምናምን ነው
የሚያመጡት ታይሶኬ ባይሆን አልፎ ተርፎ ወደ መገዳደል እንዳንሄድ አያርጉት። ያንን በጣም በተደጋጋሚ ስለተሞከረ ለውጥም ስላላመጣ ያንን ባያረጉት ጥሩ ነው። እዛ ድረስ ባይሻገር ሌላው ታይሶኬ አንዱን ቢያስሩ አንዱን ቢከለክሉ ሌላ በሮችን እየፈጠረ የተቋም ጥንካሬ በዚህ መለካት ያለበት ይመስለኛል። በአጠቃላይ እንደ የፓርቲ ፖለቲካውን ጥቂት በዚሁ ላይ መሳይ ምናልባት እንግዲህ ጌትነት የፖለቲካ ፓርቲዎችን በተመለከተ በግልም እንደዚህ ዘመን በፖለቲካ ፓርቲዎች ተስፋ የቆረጥንበት የፖለቲካ ፓርቲዎች አሉ ወይ? ይሄ ህዝብ ማን ድምጹን ያሰማለት? ሌላው ቢቀር አሁን እየተካሄደ ባለው የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ ላይ ይሄን የፖለቲካ ልብስ አልብሶ እነሱን እዚህ የንቅናቄው ተሳታፊ ማድረግ ሳይሆን እናንተ ማንኛውም ነገር የሚመለከታችሁ በመሆናችሁ ይሄን ንቅናቄ በኃላፊነት የመምራትና ድምጻቸውን የማስተጋባት ኃላፊነት ሲጠበቅባችሁ አንዳችሁም ከመግለጫ ማውጣት ያለፈ ነገር አልሰራችሁም። ስለዚህ አንዳንድ ጊዜ ህዝብ ገብቶ በራችሁን አንኳኩቶ አስተባብሩን እንደው አታግሉን እስኪላችሁ እየጠበቃችሁም ይመስላል። በዚህ ደረጃ እንደው እናንተንም ጭምር ከሌሎቹ ፓርቲዎች ጋር አንድ ላይ አድርጎ መውቀስም አይደለም። በእርግጥ ከአንዳንዶቹ ትለያላችሁ፣ ወደኋላ ላይ አነሳለሁ። ነገር ግን ብትለዩም እንኳን ባለው ነገር ውስጥ ባለው ትንሽ የመፈናፈኛ ውስጥ እንኳን ህዝቡን አስተባብራችሁ መስራት አልቻላችሁም። ምክንያቱ ምንድን ነው? አሹድ ቢጆይን ይሁን አይደለም በእንዲህ ያሉ ጉዳይ ላይ እንደው አይደለም ይሄ እንደለመድናቸው ፖለቲከኞች አለባብሰው ማለት በአንድ በኩል እንደው ምንም የማይዋሸው እንዳልኩህ አጠቃላይ የፖለቲካው ምህዳር እዚህ አሁን ሆሜ ወረታች ከተማው ወረታች እያየሁ ነው ማውራት አጋጣሚ ሆኖ እንደው እንደዛ ሆኖ እንደሚያወራ ሰው የምነግርህ ነገር የስርዓቱ ቅርጽ አልባነትና ተገማች ያለመሆን አይደለም የቱ ጋር ነው ምንድነው ባረግ የሚሻለው ቢለህ ለምሳሌ የህወሓትን በጣም ጨቋኝ የነበረ አምባገነን የነበረ ስርዓት ግን ደግሞ ቅርጽ ያለው አይደለም ግፋቢል ሊያስርህ የሚችል ኦር አንድ አይነት ነገር ሊያረግም ይሄ በየትኛው ቡድን ነው? ለምሳሌ የመንግስት ኃይል ነው የሚይዝህ ኦር ለመንግስት አፍሌትድ የሆነ ሌላ ኃይል ነው የሚይዝህ በማታውቀው ሁኔታ ነው ያለው እና ብዙሃኑ ጋር ማሏሽህ በጣም ብዙሃኑ ጋር ራሱን በማይታይ ገመድ አስሮ ያቆመ በጣም ብዙ ነው። ጥቂት አይደለም። ይሄ ምንም ጥያቄ የለው። ፍርሃት አለበት። ለምን እንወሻሻለን? ብዙሃኑ ጋር አንድ መነሳት ያለበት ነጥብ የሚመስለኝ ደግሞ እንደ ማህበረሰብ ቅድም ካልኩ ጋር ሊገናኝ ይችላል። በጣም ነፃ አውጭነቱ ገንግኖ ነፃ አውጭነት ጠባቂነቱ ገንግኖ በጣም ብዙ ሰው አድፍጦ ቤቱ ውስጥ እኮ ብዙ የፖለቲካ ትንተና ሲሄድ አንዳንዶቹን ሰዎች አገኛቸዋለሁ። ይሄ ጥቂት እንደው ከሀብት በማፍራት ደረጃም ያሉ ሰዎችን አገኛቸዋለሁ እንደው አግዙ ምናምን ለማለት ቀደም አሁን እንኳን ተስፋ ቆርጫለሁ። እንደዚህ አይነት ሰዎችን አላገኝም። እኔንም ተስፋ እያስቆረጡኝ አንተ ልታስረዳቸው ሄደህ አንተ ራሱ ያስለቅሷል። አንተ ልታስረዳቸውና ሪሶርስ የተወሰነ ነገር እንዲያግዙ ልታግባባቸው ነው የምትሄደው። እነሱ ራሱ ያስለቅሷል። ሲተነትኑ ሲነግሩ ኮንትሪቢዩት አያደርግም እና አሁን መጥቶ ህንፃውን አንዱን ክፍል ሁለቱን ክፍል እየደረመሰ ያለው 7 ፎቅ 8 ፎቅ በግሬደር እያመጣ ሲደረምስበት አሁን ትንሽ ነቃ ብሏል። ኖት ኦንሊ ይሄ ምሁሩ የምትለው አርፍጦ ሲቀመጥ የነበረው ኢንክሉዲንግ የጤና ባለሙያው አሁን ነቃ ማለት ጀምሯል። መምህሩ ነቃ ማለት ጀምሯል። በጣም ጥሩ ነው። ይሄ አየህ ወደ ብዙሃን ቅድም እንዳልኩ ነው ወደ የቤቱ ይግባ ምልህ ለዚህ ነው። አየህ አንተ ብቻህን ብትጮህ እና አንተ ሞተህለት አንተ በሞትክበት ቦታ በዓል ለማክበር ልጁን አቅፎ መምጣት በሚፈልግ ኤሊት መሀል ማህበረሰብ መሀል መወቃቀስ አለብን። በዚያ ልክ ቅድም እንዳልኩ እኛም ጋር ያለውን ችግር ስለነገርኩ አንፌር አየህ አንፌር አሁን ጥሩ ነው። አሁን እየተግባባን ነው። በጥቂቱ እየተግባባን ነው። እንደው የሰላማዊ ትግል ፖለቲካ ፓርቲ የሚባል እያለ ነበር እኮ ኦኬ አሁን በጥቂቱ ጥቅሙ እየገባ ነው። ኦራይት አሁን የምንነጋገረው አንተ ጋር ደግሞ እሺ ትንሽ እንቅስቃሴዎች ተጀምረዋል። ይችን ግን ትንሽ ቀደም በሉ የሚለው አይ ቲንክ የሚያግባባ ነው የሚመስለኝ። ቱሌት ግን በጣም ደግሞ እንትን ያደረገ አይደለም። በጣም ደግሞ የዘገየ አይደለም። የተወሰነ መዘግየት አለው። ግን አሁንም አለ። ሌላውም ማህበረሰብ ይዳረስ። ገበሬውም ጋር ሌላውም ጋር መዳረስ አለበት። ሁሉም ለመብቱ መነሳት አለበት። ያን ጊዜ ቀላል ነው መሳይ መምራት። ያን ጊዜ በጣም ቀላል ነው። አሁን ግን አብዛኛው በመስኮት ቀዳዳ ጮልቆ የሚያይ ነው። እርግጠኛ ሆኜ ነው የምነግርህ ይሄንን ለማለትና እንደውም የፖለቲካ የቃላት ኳኳታም እንትን ማድረግ አልፈልግም እዚህ ውስጥ እና ማህበረሰብ ለመብቱ መነሳት ከቻለ ማስተባበሩ በጣም ቀላል ነው መሳይ። እንግዲህ ያው ማህበረሰብ በምን ተነጋግሮ ማን አስተባብሮ የሆነ የሚጀምር የሆነ እንደዚህ የተደራጀ አካል ይፈልጋልና ያን አድርጎ ሙከራ ተደርጎ በተወሰነ ደረጃ ህዝብን በአዳራሽም ይሁን በሆነ ቦታ ጠርታችሁ ያ ነገር ማይሳካ ሆኖ ቢሆን ህዝብ ላይ መፍረድ ይቻላል። ህዝብ አሁን የቀረው ነገር ምን አለ? ከቤቱ የሚያስቀምጠው ምን አለ? አገዛዙን የፈለገ እንደው ጭቆና የሚያደርስ አገዛዝ እንኳን ቢሆን ከዛ በላይ የሚያስፈራ ደግሞ ኑሮ የሚባል ነገር አለ የማይዘለው ማይሻገረው። ስለዚህ ህብረተሰቡ የመጨረሻው ደረጃ ላይ ደርሷል።
ደርሷል የሚያስተባብር ነው የሚፈልገው ለዛ የሚያስተባብር ደግሞ አንድም እንደ ፖለቲካ ድርጅቶች ሲቪክ ተቋማት በጣም ወሳኝ ሚና ይጫወታሉ ነገር ግን በተለያየ ምክንያቶች ያንን ሚና ሲጫወቱ አናይም እንደ ወደ ሰሞኑ ግርግር እንምጣ እናንተን ከነዛ ፓርቲዎች ጋር አንድ ላይ አድርጎ ማየትም ትክክል ተገቢም አይደለም እናንተ በተወሰነ ደረጃ የህዝብ ድምጽን እያሰማችሁ እንዳለ ምስክርነት መስጠት ይቻላል ሰሞኑን አዳነች አቤቤ ጋር ተገናኝታችሁ ነበር የጋራ የፖለቲካ ፓርቲዎች ምክር ቤት በስብሰባው ላይ አዳነች አቤቤን ሽልማት ሰጥታችኋል በጣም አሳፋሪ ነው የሰማው ሁሉ በጣም ነው የደነገጠው የፖለቲካ ፓርቲዎች ለተቀናቃኝ የፖለቲካ ፓርቲ አመራር ሽልማት ሰጡ የሚል ዜና መስማት ለኢትዮጵያውያን ትልቅ ስብራት ነው ለማንኛውም ምንድነው የተፈጠረው ጌትነት ታንኪዩ መሳይ ለሰጠው ክሬዲት ይገባኛል ስንፍናው ያለው ስንፍና ይገባኛል አለመተባበሩ ምኑ ግን ደግሞ የተወሰነ መነቃቃት ስላለ እንደው ይሄ የፓርቲ ፖለቲካውን የበለጠ አላስፈላጊ የሚያረጉ ሁኔታዎችና አጠቃቀሞች በጣም መጠንቀቅ ይፈልጋል ማበረታታቱ ግፉበት እንጂ ንቁ ማለቱ በጣም በጣም ጥሩ ነው ዩዥዋሊ ይሄን ቃል ትጠቀማለህ ደስ ይለኛል እስማማለሁ በዛ እና ግን ምንም ኮንትሪቢዩት ሳያረግ ኦር 10 ዩሮ ኮንትሪቢዩት አድርጎ ለኛ አይደለም የምልህ 10,000 ወር የሚያወራው እኔ ይሄ አያስማማም እና ዋጋ እንክፈል ኩል ብዬ ምጠራው በጣም ብዙ in thousands አሉ እና ያንን ማረግ በጣም ጥሩ ነው የሚሆነው የሰሞኑ አሁን ካልከው ጋርም በቀጥታ የሚገናኝ ነው ያወራንበት ካለው ነገር ጋር የሚገናኝ ነው ጭራሽ እንደ ፓርቲ ያሳየን ብሎ ህዝቡ እንዲረግም እንደ ሁለተኛ እንዳይፈጠርብን ብሎ እንዲረግም ያለው ሃንጎቨር ላይ ጭራሽ ሌላ ችግር እና ነው ሃንጎቨር ብቻ አይደለም ፎቢያም ተፈጥሯል ኮም በቃ ማለት ነው ያለህበት ሀገር አውሮፓ ምናምን እየሄዱ ገንዘብ እየሰበሰቡ እየመጡ እዚህ ፀሐይ ላይ ቅቤ የሚቀልጡ የራሳቸው ሱፍ ካሟሉ በኋላ ኦር ውስኪ መጠጫ እንትን የሚያረጉ በጣም ብዙ አይተናል አይደለም ያ ተስፋ ያስቆረጠውን ማህበረሰብ ጥቂት እንኳን እንደው ጭልጭል የሚለውን እንኳን የኛንና በእኛ ስብስብ ውስጥ ያለውን ጭምር የሚያዳፍን ነው በጣም የሚያሳዝን ነው መሳይ እና የተሰማኝን ስሜት ልነግርህ አልችልም ዛሬ በረድ ብሎልኛል አንድ ቀን ሁለት ቀን ስላደረ በረድ ብሎ because ትንሽ ተነቃቅቷል ብያምን ስለነበረ ያም ደግሞ ስለሚያስደስተኝ ያም ውጤት ያመጣል ብዬ ስለማመን ይሄኛው ሆኖ ሳይ በጣም ነው ያሳዝነኝና ቀለል ባለ አማርኛ በህዝቡ እንባ ላይ በአዲስ አበቤ እንባ ላይ ቁስል ላይ ነው እንጨት የሰደዱበት ጋሬጣ ነው የጨመሩበት ወጥተው ፎቶ ሲያረጉ የነበሩ ሰዎች እና የዕለት የሆነች እንትን አግኝተው ሊሆን ይችላል አላውቅም አይደለም እንግዲህ ለዛች ቀን ያለችው አበል ላማላቸው ሊሆን ይችላል ዞሮ ግን እነሱንም ራሳቸውን በግል የተወከሉባቸውን ፓርቲዎች አዲስ አበቤንም እንደው ኢትዮጵያንንም አጋድመው ነው ያረዱት ያሳዝናል መሳይ እንደው ወደኛ ቀረብ ላርገውና እኛ በአላማ በውሳኔ አልተሳተፍንም እዛ ስብሰባ ላይ ይሄ እንደሚሆን ጠርጥረን አይደለም ግን ፎቶአችንን ስለሚፈልጉት ስለምናቅ ማለት ሐሳባችንን ሳይሆን ፎቶአችንን እንደሚፈልጉት ይሄን ደግሞ ለነጮቹ አሳይተው እቺ ሰሞኑን ትለቀቃለች የተባለችውን ዶላር ለማስለቀቅ እንደሆነ ስለምናቅ በነገራችን ላይ ጌትነት ሴትዮዋ ከዚህ አንፃር ከዚህ በፊትም የተካነች ናት እንዲህ ድንኳን ሰብራ እየገባች ስብሰባ እየጠለፈች ካሜራና ቪዲዮ ፎቶ እንዲነሳ እያደረገች የተቋሚ ፖለቲካ ፓርቲዎች ከመንግስት ጎን ወይም ድጋፍ እንዳለ ለማሳየት ብዙ ጊዜ በተደጋጋሚ ከራ ማድረጓን የሚጠቅሱ ወገኖች እሷ የጠራችበትን ስብሰባ ወይም ደግሞ እሷ ልትገኝ ያሰበችበትን ቦታ ከመገኘት ራሳቸውን የሚያቅቡ አንድ የፖለቲካ ሰዎችንም ታዝበናል ስለዚህ የሴትዮዋ ልምድ አላት በዚህ ጉዳይ ላይ ተካነች ነች የሚለው ነገር ብዙዎችን የሚያስማማ ነው እንደው እንደ ስርዓትም ማለት ነው እንጂ ነው እኔ እንዳልኩ ፐርሰናል ምንም የተለየ ቀረበም የተለየ ማወቅ ምናምን ስለሌለኝ እንዳልኩ ይሄ ግለሰቦችን ይሄ ውርውር የሚሉትን የብልጽግና ሰዎች ብዙም አምሮዬ ውስጥ እንትን አላረገ እንደው እንደ ስርዓት ግን በአጠቃላይ አሁን ያልከው የሚገልጣቸው ናቸው ብዙዎቹ ራይት የሌላቸውን አቅም እንትን የሚያረጉ የሚያስጎመጁ እና ኢሉዥኒስት ምናምን ናቸው እና ፎቶ የሚወዱ ምናምን ናቸው አሁንና አውርተናል ይሄን በቃል ነው የምነግርህ የኛን ሐሳብ ሳይሆን የሚፈልጉት ፎቶአችንን ነው የሚፈልጉት እርግጠኛ ሆነን የምንነጋገረው ነገር አንድ የሰሩት ያጠፉት እንትን ላይ አጥፍተው ሳር የተከሉበት እንትን ላይ ፎቶ ያነሱዋል እሷን ለህዝብና ለእቺ ዶላር ለሚለቁላቸው ፈረንጆች አሳይተው እና አሁን የተነሳችባቸውን ደግሞ መጤጥዬ ማዕበል ይችንም እንትን ለማድረግ ለማዳፈን አብረን እንትን አረግን ምናምን ለማለት አሁን የማይሰበስቡበት ከተማ የለም ህዳፍዳችንን እያየን ያለ ነው እዚህ ቦታ ላይ ይህን ያህል ሰው ፈልገዋል ዝርዝር ያባላቱን ከነወረዳ ያሉበትን ጭምር ስጡን እያሉ ነው እየተቀበሉ ያሉት ልነግርህ አልችልም በቃ በዝርዝር እነግርሃለሁ ከተሞቹን በኋላ ከዚህ እንትኖች ስለሚያስረዝምብን እና ፓር ወረዳ እኮ ነው የምነግርህ ስብሰባ እንዴ ይሄ አሁን ኦኬ አንድ ሞጣ ውስጥ ያለ ወይም ደግሞ ድሬዳዋ ያለ ኦር ሆሳና ያለን ሰው አግኝተኸው እንደው አይደንቲፋይ ለማድረግ ካልሆነ በስተቀር የቱ ጋር እንዳለ አትደራደረው ሐሳባት ወስድ ምን ይፈይድላቸዋል ወደ ትክክለኛው መስመር መምጣት ነበር የሚሻላቸው ያንናቅ ስለነበረ እዚህ ስብሰባ ላይ ሊሄዱ የታሰቡ ሰዎችን ጭምር
ከልክለን እንዳንሄድ ተባብለን ተማምለን የቀረነው በእኛ በኩል የተገኙ አሉ ተገኝቶም ጠንካራ አቋም ይወሰዱ አሉ ከተገኙ በኋላ ማለት ነው ጸጽቷቸው and አይታል ማያድም ትላንትና ያወጣው ዛሬ ትላንትና ኢሃፓ ያወጣው and so on እኛ እንኳን ምልህ ይሸለሙ አልሸለሙ ምናምን የሚለው እንትን አላረግነው ነበር አጋጣሚ ደግሞ እንደምንም ጎትተው ስማችንን አስገብተውታል ኢዚአ ላይና እሱ በፍጹም እኛን አይገልጠንም አልተገኘንም በአላማ ላይ አልተገኘንም እንዲህ እንደምታረጉን ጠረጥር ስለነበረ አልተገኘንም አንገኝም ብለን ነው የቀረነው ዞሮ ግን የምነግርህ ነገር አሳፋሪ ነገር ነው የተፈጸመው ባይሆን የሚመስል ጥያቄ በትህትና ጠይቀህ የህዝቡን ብሶት ጠይቀህ ብትወጣ ውለታ ነበርኩ ሽልማት ነበር ለሳቸውም ሽልማት ነበር ቁም ነገርም ነበር በእውነቱ ለተቃዋሚ ፓርቲውም ቁም ነገር ነበርና ያንን ከማረግ ይልቅ ከከይልከክህ እና ያልተገቡ የውዳሴ ቃላትን አፍሰው ሽልማቱ ብቻ አይደለም ያሳዝንህ መሰለኝ ንግግሩንም ስማው ያማል ላይ ነው ንግግሩንም ስማው ያሳዝናል እና የኢትዮጵያ ህዝብ አሁን የመለያው ጊዜ ነው ወንፊቱን ወድሮ የመለያው ጊዜ ነው ምርቱን ከገለባው የመለያው ጊዜ ነው አሁን እነማን ከጎኑ እንዳሉ እነማን ሪሊ በተቃዋሚ ፓርቲ ስም እንደሚነግዱበት እና የሰርቲፊኬት ለጋሲ ማስቀጠል እንደሚፈልጉ ታይቷል ያበጥር ይለይ ይሄም ጥሩ ነው መሰለኝ ለምን ሆነ አንልም እንኳን እንደዛ ተደረገ እንኳን አረው መለየት ይችላል የማህበረሰቡ አሁን ዝም ብሎ ጌትነት ችግሩ ምን ላይ ነው ያለው እንግዲህ እነዚህ ሰዎች ምናልባት ቃሉን በመጠቀማችን ያው ተመልካች አድማጫችንን ይቅርታ እንጠይቃለን በሆዳቸው ወደቁ እንዳንል እንደው ከሌላው የህብረተሰብ ክፍል በተለየ ሁኔታ የሆድ ጥያቄ ውስጥ አሉ ወይ እንደው የሆድ ነገር ሆኖ ነው እንዳንል ወይስ አደርባይነት ነው ወይስ የእውቀት ማነስ ነው ፓርቲ ምን ማለት እንደሆነ አማራጭ ሐሳብ ማቅረብ የአንድ የፖለቲካ ፓርቲ ህልውና እንደሆነ ለመመረጥ የተሻለ ሐሳብም የተለየ ሐሳብ ይዞ በመቅረብ እንደሆነ ድምጽ ማግኘት የሚቻለው ይሄ በጣም ቀላል የሆነ የፖለቲካ ሃሁ የምርጫ ሃሁ ጠፍቷቸው ነው ፓርቲነን ብለው ሰርቲፊኬት ይዘው ወዲያ የሚንቀሳቀሱት እውነት የእውቀት ማነስ የልምድ ማነስ የሆድ ጥያቄ ምን ብለን የቱ ጋር እናስቀምጠው ካነሳቸው ነጥቦች በጥቂቱ ይጨራርፋል ሞር የአድርባይነቱ ያደላል ብዙም ፐርሰንት ሊይዝ ይችላል ግን ካልካቸው ነጥቦች ጥቂት ፐርሰንት ግን ይጋራል መሳይ ሁለቱን ነገሮች አጣምረን እናየው ዋን በእነዚህ ሰዎች ቦታ ሆኖ ማየት እና ራስን መታዘብ ኤንድ ሌላ ለመጪው ማለቴ ነው ለመጪው ይሄ እንዳልኩ ሐውልት የሚቆምለት ነው ይሄ የሸለሙትም ሽልማት ውስጥ የነበሩትም ሰዎች ፎቶ ሐውልት የሚቆምለት ነው ነውረኝነት አድርባይነት ለሆድ ማደር ፍርሃት ምናምን እነዚህ ተጽፈውበት ይሄ ሐውልት የሚቆምበት ነው ዳግም እንዳይደገም በተለይ ይሄ የጋራ ምክር ቤት የሚባል እንትን ዳግም እንዳይሳሳት ይሄንን የጤና ባለሙያ ራበኝ እያለ ማለት አገሪቱ ላይ የተሻለ ክፍያ ይገባቸው የነበሩ በትምህርት ዝግጅታቸውን በምንም ራበኝ እያለ እኔ ግብርና ይሻለኛል እያለ ገጠር እየገባ የለም ቲክቶክ ይሻለኛል ቲክቶክ ላይ ብስራ እያለ እየገባ ማለት አንድ የ8ኛ ክፍል ተማሪ የሚሰራውን ማለት ነው እያለ እየገባ አንተ በፖለቲካል ኤሊት በአመራርነት የተቀመጠ ሰው እንዲህ ያለውን እንባ ለማበስ የሚያስችል ጥያቄ አንስተህ ግርፋትስ ቢደርስ ስቅላትስ ቢመጣ እንዴ እነ በላይ ዘለቀ ዝም ብለው ሰጠለጥ ብለው እኮ ቢኖሩ ዛሬ የበላይ ዘለቀ እንደውም ግዛት የሚባል እኮ ሊኖር ሁሉ ይችል ነበር አይደል ስማቸው ከመቃብር በላይ የዋለው እኮ ነውረኝነትን እምቢ ስላሉ እና እንደዛ ማድረግ ይችሉ ነበር ራይት እና እኔ በጣም ከስክሼ እንደውም በጣም ጥሩ ነው አንደኛ አስችለዋል እንደ ሂሳብን እንዲያረግ እንዲለይ ያግዘዋል በሌላ በኩል ደግሞ እንዳግም እንዳይፈጠር ምሳሌ ያረክታ ነሰዋል ፓርቲዎችም ኢቭን እኛን ጨምሮ ለሰን እንወስድበታል ምናገረው አሁንም እንደው እንጥፍጣፊ ጆሮ እንትን ካላቸው ዝነደቦናቸው መክፈት ከቻሉ ለምሳሌ እንነጋገር እኔ አሁን ፐርሰናሊ መነጋገሩን አይደለም ተጣላው መሰለኝ ሂደቱን ነው ማዝንበትና የሚያናድደኝ ለምሳሌ አንድ መላሽ አንድ ልዕለሰብ የሆነ ሰው ራሱን ተቀባብቶ መጥቶ መድረክ ላይ ተቀምጦ እኔ ጥያቄ ጠይቄ እንዲመልስልኝ የምፈልግበት አመክንዮም የለም ትሩሊ ስፒኪንግ የለም ማሏሽ የለም እንደ ስርዓት ቁጭ ብሎ ሰው በጠረጴዛ ዙሪያ ቁጭ እንበል እንመላለስ እንጠይቅ ይመልሱ መፍትሄ ሐሳብ እናመልከት ዴድላይን እናስቀምጥ እንነጋገር እንደራደር ምንም ችግር የለውም እንግዲህ ጌትነት እንደው ይሄን ነገር አሁን ኢትዮጵያ ከደረሰችበት አጠቃላይ ቀውስ እውነት ለመናገር እንደው በኪነ ጥበብ ካልሆነ በስተቀር ወይም የሆነ አስማታዊ ምታታዊ የሆነ ነገር ካልሆነ በስተቀር ይሄ ህዝብ ሌሎች ሀገሮች እኮ ቢሆን ኖሮ አይደለም መንግስት ሌላም ነገር ተገለባብጦ ነበር የአይኤምኤፍ ዓለም አቀፉ የገንዘብ ድርጅት እንዲህ አይነት
አይነት የኢኮኖሚ ማሻሻያ በሚል የዳቦ ስም ተደረጉ ለውጦች እኮ በብዙ ሀገራት መንግስታትን አፈር ከድሜን ያበሉት። ኢትዮጵያ ላይ ግን የኢትዮጵያ ህዝብ ሸክሙን ችሎ በየቀኑ ዶላር ሲጨምር፣ በየቀኑ የነዳጅ ዋጋ ሲጨምር፣ በየቀኑ ኑሮ ትከሻውን እያጎበጠው ህዝቡ አሁንም ድረስ የቆየበት ሁኔታ ምንድነው? የሚበላ ከጠረጴዛው ጠፍቶ ማዕዱ ባዶ ሆኖ መሶቡ ተራቁቶ አሁንም ይሄን ለዚህ መንግስት እድል የሚሰጥ ለዚህ መንግስት ጊዜ የሚሰጥ ህዝብ እውነት በምድር ላይ ካለ ኢትዮጵያ ውስጥ ብቻ ነው። ለማንኛውም ምን ይጠበቃል እንግዲህ እንደ ፖለቲካ ፓርቲ ምርጫ እያሉ ነው፣ የምክክር ኮሚሽንም እያሉ ነው። በምክክር ኮሚሽኑ ምን ያህል የተወላገደ እንደሆነ ከሰሞኑ እያየን ነው። ሀሳብ ማቅረብ ያለባቸው፣ ተሳታፊ መሆን ያለባቸው፣ ባለድርሻ መሆን ያለባቸው ሌሎች አካላት መሆን ሲገባቸው ብልጽግና በዛው ከግራ ኪስ ወደ ቀኝ ኪስ አጀንዳ እያቀያየሩ ምክክር ኮሚሽን እያሉ ነው። ምርጫውም የቀልድና የጫወታ እንደሚሆን ከወዲህ ብዙ ምልክቶች እየታዩ ነው። ስለዚህ ምንድነው መደረግ ያለበት? እዚህ ጊዜ ላይ ሆነን እዚህ ታሪክ ጥፋት ላይ ሆነን ምንድነው እንደ ፓርቲ አመራር እንደ አንድ የፖለቲካ ፓርቲ መሪ ምን ማለት ትችላለህ? ሁለት ነገሮችን እናንሳ መሳይ። አንዱ ልከውን በተለይ የህዝቡን ትከሻ ይሄም እንደው ዝም ብለህ ተአምር ብለህ ከማለፍ የዘለለ ምንም ልታረግ አትችልም። ግን አየህ የስርዓት የበዛ ኃይል የመጠቀምንና በአንድ በኩል መንግስትነት አለ፣ በሌላ በኩል ደግሞ የብሔር ካባ ደርቦ ብዙ ኃላፊነቶችን ሰጥቶ ነው ለራሱ ህዝብን የሚያስፈራራው እና የሚያረጋቸው ነገሮች ህዝብን ቢያስጨንቁ ቢያስፈሩ አይገርም። ግን ደግሞ ስርዓት የፈለገውን ያህል ጨካኝ የፈለገውን ያህል ከባድ ቢሆን ከደርግ ስርዓት የከፋ ከህወሓት ስርዓት የከፋ አልመጣም፣ አይሆንም። ወድቀዋል፣ ሄደዋል፣ አይተናቸዋል። እና የሚገባኝ ነገር እንደው ጥቂት ማለት ነገ ነው ወይ ዛሬ ነው ወይ የሚለው ካልሆነ በስተቀር አንድ ቀን ከትካሻው ሲያወርድ እንዴት ማድረግ እንደሚችል አሳይቷል። ማህበረሰብ ሞር ይሄንን ማጨከን ምናምን ይፈልጋል መሳይ። በተለይ ሚዲያው ደግሞ ይሄ በጣም የሚያስፈልገው ይመስለኛል። እንደው እንደ አጠቃላይ እንደ መፍትሄ የምጠቁመው አሁን የተጀመሩት ይሄ መብትን የመጠየቅ ካልሰጠኸኝ ምንም ላረግ አልችልም፣ በታክሲ ሄጄ ልተባበርህ አልችልም፣ ስራ ልሰራ አልችልም። ስለዚህ በማሳ ቆማለሁ። ያንን ውጭ ብታገኘኝም ልትገለኝ እንኳን ብትሞክር ቤት እቀመጣለሁ። ቢያንስ ቤት ተቀምጬ ታረገው ነው ያለው ወደ ማለት መሄድ አለበት። አየህ ቁንጥጫውም ደግሞ ለራሱም ለስርዓቱም ነው የሚጠቅመው በአንድ በኩል። ስለዚህ ምን እያልኩህ ነው? ሁለት ነገሮች። ማህበረሰብ ለየራሱ ሲል ለመብቱ መጨነቅ፣ ለመብቱ መነሳት አለበት። ነፃ አውጪ ጠባቂነት አልጠቀመንም፣ አይጠቅምም። ይሄ ትናንትም ዛሬም ነገም ነው የምነግርህ። እንደ ሀገር እንደ ማህበረሰብ ይሄ በጣም በወሳኝነት ከዛሬው ነገ እንድትይዝልኝ የምፈልገው ነገር እያንዳንዱ ለራሱ መነሳት አለበት። ማንም ለማንም ሞቶ ማንንም ነፃ አያወጣም። ሁሉም ለየራሱ ከእንቁላሉ ሳይሆን ከስጋው ማዋጣት አለብን። ሁላችን ደም የሚያፈስ ከሆነ ከሁሉም ጥቂት ከኔ 1 ሊትር ከሚፈስ ከሁሉም ጥቂት ከሶ የጋራ ነፃነት የሚጣፍጠውም እንደዛ ሲሆን ነው። ካልሆነ የስርቆት ነው የሚሆነው። አየህ ለዛ ነው እኮ ሳናቅበት በአንድ ጊዜ ተጃምሎ ድብን የሚልብን ያየነው ተስፋ ድብን የሚለው ለዛ ነው። ይሄን አንድ ያዝልኝ። በሌላ በኩል እንደው ጥቂት ጭላንጭል ጥቂት ተስፋ እንትን ካላቸው ጆሮ ካላቸው አረፈደም ህዝብ ማዕበል ሆኖ ከሚበላቸው በፊት መስመራቸውን ቢያስተካክሉ የጀመሩትን ጦርነት ቢያቆሙ ቢያንስ ነው የምነግርህ። የኢኮኖሚ ጥያቄ በነገርህ ላይ ለማንም ጥያቄ ሆነ፣ አሜሪካም ላለው ጥያቄ ይሆናል፣ ዝም ላለው ጥያቄ ይሆናል። ማህበረሰብህን የመረጠህን በድሮን እንዴት ትጨፈጭፈዋለህ? ክርስትና ደርሶ የሚመጣን ህፃን እንዴት ትጨፈጭፈዋለህ? ነገን እንዴት ትገለዋለህ? እንዴት ያለ ጭቅ አንድን ሰው በአንድ ጥይት ልትገለው ትችላለህ። ካርታ ሙሉ ጥይት እንዴት ታርከፈክፍበታለህ? ገለህ እንዴት መኪና ትነዳበታለህ? ወንድማማች እንዴት ሊሆን ይችላል? ፕሮፐር የሰለጠነ ኃይል እንዴት ሊሆን ይችላል? ተውባይ እንዴት የለም አጠገቡ? አዛዥ ሊያዝ ይችላል፣ ምንም ጥያቄ የለው። ጭካኔው ፖለቲካዊ ስለሚሆን ምንም ጥያቄ የለው። ታዛዡ ጥቂት ርህራሄ እንዴት አይኖረው? ቀኝም ነው የምነግርህ። ይሄንን ሰው ትንሽ መለስ ማለት አለበት። በተለይ የጸጥታ ኃይሉ ይሄንን በጣም ከልቤ ነው የምነግርህ። በተለይ የጸጥታ ኃይሉ ቢኮዝ እሳት ያለው እጁ ላይ ያለው እሳት ነው። የሚያበሳጩ ነገሮች ይኖሩታል። የስ ማህበረሰብን እንገልህ አትችለውም፣ ተቃውመህ አትችለውም። ለሁሉም የሚሆን አይደል፣ ለጥቂቱ ነው ይሄ እንደሚደርስ አትችለው። እንዴ ድሮን ተኳሽ መሳይ ከዩራኖስ ነው እንደምናመጣው፣ ከሳተርደ ነው እንደምናመጣው። እናት አባት ያለው እኮ ነው። ምናልባት ብንፈልግ አርባ ምንጭ ወይ መቀሌ ኦር ባህር ዳር ወይ ደግሞ ደሴ እናት አባት ያለው እኮ ነው። በምን ጭካኔ ያሳድገውት ነው የተሰበሰቡ ህፃናትን ድሮን እንዲጥሉ በተነክቶ የሚያርከፈክፈው? ምንድን ነው የሆነው? አዎ ልክ ነው፣ አዛዥ ሊያዝህ ይችላል። አይተናል እኮ ጀት አብራሪ ሄዶ ህፃናት ላይ አልተኩስም ብሎ ራሱን ጭምር እስከ መሰው ታሪክ ሰምተናል። በኢትዮጵያ ታሪክም በሌላውም ሀገር ታሪክ ሰምተናል። እና እሳት ያለው በተለይ የጸጥታ ኃይሉ እንደው ከዚህ አይድንም፣ ይሄኛው ስርዓት አይድንም። እርግጠኛ ሆኜ የማውቀው
ሊዘገይ ይችላል። አይ ነው ማህበረሰብ ግን ይቀጥላል። ኢትዮጵያ ትቀጥላለች። የወቀሳው ዳፋ ከመሆን ራሱን ገለል እያረገ ከተቃዋሚውም ድምጽ እየሰማ ራሱን ገለል እያረገ ወደ ማነጋገሩ ወደ ማደራደሩ ቢሄድ ይሄ ምኞቴም ምክሬም ነው፣ ልመናይም ነው። አሏሽ ይገባኛል። ሊያም ይችላል ለብዙ ሰው ለብዙ አድማጭ ልመናይም ነው። ይሄ ተው ያልፋል፣ ስርዓት ያልፋል፣ ሀገር ግን ይቀጥላል። ማህበረሰብ የያዘውን ቂም ደግሞ መቼም አይለቅ፣ ይቆጥራል፣ ዘርህን ይቆጥራል። እና መንግስትም ጥቂት እንትን ካለው ይገባኛል። ይሄ ዋህነት ነው። ግን እኔ ያለኝ ሞራል የምነግርህ ነገር እንነጋገር፣ ፋይ ምንም ችግር የለብን። ይጥሩን የትኛውን ቦታ ላይ እንነጋገር። እኔ ጠይቄ ጠቅላይ ሚኒስቴሩ የሚመልስልኝ፣ እኔ ጠይቄ ለገሰት ሁሉ የሚመልስልኝ ጥያቄ የለም ማለት የላቸውም። አንደኛ መልስ የላቸውም። እንነጋገር፣ እንደራደር፣ እንወጋወግ፣ እንወሩር፣ የወሩር ሀሳቡን እናፋጨው፣ ዴድላይን እናስቀምጥ፣ ኤንድ ይፈታ፣ ጦርነት ያቁሙ፣ የማህበረሰብ ሰቆቃ ይቁም። ሰው ከአዲስ አበባ ተነስቶ ባህር ዳር በባስ ይሄድበት እንዴ፣ ወለጋ ሰላም ይሁን፣ በሰላም ውሎ ይደር፣ መቀሌ ሸቀጥ ይለፍ፣ ይብላ፣ ይጠጣ፣ ሰው በሰራው ልክ። ሌላው እኮ አሁን ዴሞክራሲ እስካሁን ካነሳሁልህ ፍትህ ምናምን እያልኩ እኮ አይደለም እያልኩ ያለሁት በጣም ሚኒመም ሀገር ላይ ለመኖር የሚያስፈልግ ሚኒመም ሪኳየርመንት ነው የምንጠይቀው። ከዛ በኋላ ስለ ኢኮኖሚው ስለሌላው እያደር በጣም ብዙ መፍቻ አማራጮችን እናመጣለን። ብኛ ባይኖረን ደግሞ የሚመጣበትን ቢያንስ አውቀናል። በጥቂቷ ቆይታችን የቱ ጋ ነው የሚገኘው ኩዊክ ፊክስ እንኳን ባይሆን እንደው ለዕለት የሚደርስ እንኳን ባይሆን እናመጣለን። እና እንደው እነዚህን ኮንሲደር ቢያረጓቸው እንጂ በጅምላ በወረዳ እየሰበሰበ ስም እየመዘገበ ያንን ፎቶ እያነሳ እንትን ቢያረገው አይድንም። ይህ አይድንም። እንትን ምንድነው ናዳ መርግ ከላይ እንትን እየተንከባለለ መጣ ቢለው ጋቢ ለብሻለሁ ለቀቀው እንዳለው ነው። ጋቢ ነው የለበሱት። አሁን አያድናቸውም። ይሄ እና ወደ ልባቸው ይመለሱ የሚለው የዋህ ምክሬ ነው። መሳይ አቶ ጌትነት ወርቁ የእናት ፓርቲ የውጭ ግንኙነት ኃላፊ፣ በጣም ነው የማመሰግነው። እግዜር ይስጥልኝ። መልካም ጊዜ። በጣም አመሰግናለሁ መሳይ።